የክርስቶስ የመጀመሪያዎቹ 30 ዓመታት ያለፉት ድብቅ በሆነው የናዝሬት መንደር ነበር። የዚህ መንደር ነዋሪዎች በክፋታቸው የታወቁ ነበሩ። በዚህ ምክንያት ነበር ናትናኤል ከናዝሬት መልካም ነገር ሊወጣ ይችላልን ብሎ የጠየቀው። ስለ ክርስቶስ የመጀመሪያው ሕይወቱ ወንጌላውያን ብዙ አይናገሩም። ስለ እርሱ የልጅነት ሕይወት ተጠቅሶ የምናገኘው ከወላጆቹ ጋር ወደ ኢየሩሳሌም መሄዱን የሚገልጽ አጭር መግለጫና ሕፃኑም አደገ፣ በመንፈስም ጠነከረ፣ ጥበብም ተሞልቶ ነበር፣ የእግዚአብሔር ጸጋም በላዩ ነበር የሚለውን ብቻ ነው። ክርስቶስ በሁሉም ነገር ምሳሌያችን ነው። በእግዚአብሔር ፈቃድ የልጅነት ዕድሜውን ያሳለፈው በናዝሬት ከተማ ሲሆን ሕይወቱ ሁል ጊዜ ለፈተና የተጋለጠ ነበር። በዚህ ወቅት በኃጢአትና በክፋት መካከል ንጹሕና እንከን የለሽ ሆኖ ለመቆየት ሁል ጊዜ መጠበቅ ነበረበት። ይህንን ቦታ የመረጠው ክርስቶስ ራሱ አልነበረም። ጸባዩ በተለያየ መንገድ ተፈትኖ እንዲሞከር ይህንን ቦታ የመረጠለት የሰማይ አባቱ ነበር። ለልጆች፣ ለወጣቶችና በዕድሜ ለበሰሉ ሰዎች ፍጹም ምሳሌ መሆን እንዲችል የክርስቶስ የልጅነት ጊዜ ሕይወቱ ለከባድ ፈተናዎች፣ መከራዎችና ግጭቶች የተጋለጠ ነበር። ሁል ጊዜ ልጆችና ወጣቶች ለክርስትና ሕይወት ምቹ ባልሆነ አካባቢ የሆኑና በቀላሉ ለፈተናዎች ይሸነፋሉ። ይህንን የኃጢአት መንገድ ለመከተላቸው የአካባቢያቸውን ምቹ አለመሆን እንደ ምክንያት ያቀርባሉ። ክርስቶስ በሥራ ላይ በማሳለፍና እጆቹን በሥራ እንዲጠመዱ በማድረግ ፈተናን ወደ ራሱ አልጋበዘም። ነገር ግን ባህሪያቸው ክፉ ከሆኑት ራሱን አገለለ። ወደፊት ልጆችና ወጣቶች እንዲሄዱበት ሊጠነክሩ በሚችሉበት ባልተስተካከለ አስቸጋሪ መንገድ ላይ እግሩን አሳረፈ። ለራሱ የብልጽግናንና የስንፍናን መንገድ አልመረጠም። ወላጆቹ ድሆች ነበሩ። ኑሯቸውን ይገፉ የነበሩት በየቀኑ በሚያደርጉት የሥራ ፍጥረት ነበር። ስለዚህ የክርስቶስ ሕይወት የድህነት፣ ራስን የመካድና የብቸኝነት ነበር። ከወላጆቹ ጋር የእርሱን ተግቶ የመስራት ሕይወት ተጋራ። በጣም ምቹ ባልሆኑ ሁኔታዎች ውስጥ ፍጹም የክርስትና ሕይወትን ከክርስቶስ በተሻለ ሁኔታ ለመኖር ማንም ሰው አይጠራም። ከናዝሬት መልካም ነገር ሊወጣ ይችላልን በማለት በሚደነቁበት በናዝሬት ከተማ ክርስቶስ ለ30 ዓመታት መኖሩ ዛሬ የሃይማኖት ልምምዳቸው ከሁኔታዎች ጋር መጣጣም ወይም መስማማት አለበት ለሚሉ ወጣቶች ዘለፋ ነው። ወጣቶች ዙሪያቸው መጥፎና ደስ የማይል ሲሆን ፍጹም የሆነ ክርስቲያናዊ ሕይወት ላለመኖራቸው ምክንያት ያቀርባሉ። የክርስቶስ ምሳሌነት የእርሱ ተከታዮች እንከን የለሽ ሕይወት ለመኖር ቦታ፣ ብልጽግና ወይም መልካም ዕድል ይወስናቸዋል ለሚለው ሐሳብ ዘለፋ ነው። የእግዚአብሔር በጎነት ከጠራቸው የእነርሱ ታማኝነት ማንኛውንም ቦታም ሆነ ስልጣን ዝቅተኛም ቢሆን የተከበረ እንደሚያደርግላቸው ያስተምራቸዋል። የክርስቶስ ሕይወት ንጽሕና፣ መረጋጋትና የዓለም ጽናት ከችግር ከድህነትና ከአደጋ ነፃ በሆነ ሕይወት ላይ የሚደገፍ አለመሆኑን ለማሳየት የታቀደ ነበር። ብዙ ወጣቶች የሚያማርሩትን ፈተናና ብቸኝነት ክርስቶስ ያለ አንዳች ማጉረምረም ተቀበላቸው። ለወጣቶች የሚያስፈልገው ብቸኛ ልምምድ ይህ ነው። ይህ ልምምድ የባህሪ ንጽሕናን ይሰጣቸውና እንደ ክርስቶስ ፈተናን ለመቋቋም በመንፈስ ጠንካሮች ያደርጋቸዋል። ራሳቸውን ከትክክለኛ አቅጣጫ ከሚያስደስቷቸውና የሞራል እርኩሰት ከሚያመጡባቸው ነገሮች ቢለይ በሰይጣን ወጥመዶች አይሸነፉም። በየዕለቱ ወደ እግዚአብሔር በመጸለይ ፈተናዎችንና የሕይወትን ጽኑ እውነታዎች ለመሸከምና አሸናፊዎች ሆነው ለመውጣት ጥበብና ጸጋ ያገኛሉ። ታማኝነትና ጤናማ አእምሮ ሊጠበቁ የሚችሉ ነክቶ በመጠበቅና በመጸለይ ነው። የእርሱ ሕይወት በስድብ፣ በንቀትና በድህነት ወይም በችግሮች ምክንያት እንዲደክም ያልተፈቀደ የትጉህ ጥረት ምሳሌ ነው። ከወጣቶችም የሚጠበቀው ይህ ነው። ፈተናዎች ቢበዙባቸው እግዚአብሔር እየፈተናቸው ታማኝነታቸውን እያረጋገጠ እንደሆነ ያውቃሉ። እስከዚህ ደረጃ ድረስ ተስፋ አስቆራጭ በሆኑ ሁኔታዎች ውስጥ የባህሪ ንጽሕናቸውን ቢጠብቁ ድፍረታቸው፣ ንጽሕናቸውና የመታገስ ኃይላቸው ይጨምርና በመንፈስ እየጠነከሩ ይሄዳሉ።